አቤት አቤት በጣም ይቅርታ እሺ የሆነ ከልቤ ነው እኮ ችግር የለውም አቤል ችግር የለውም ሳይሆን ይቅርታ ያልኩሽ እኮ እሺ በቃ አድርጌልሃለሁ ደሞ እኮ ነው መጀመሪያ ሞል ተቀየምኩ እሺ አመሰግናለሁ ያው ስናደድ ርብቃ የሆነው አንቺ በጣም ጥሩ ልጅ ነሽ ያው ካወቀች እኮ ሌላ ነገር እንዳይፈጠር ብዬ ነው ግን ሲሻልሽ በጣም ብዙ የምናወራቸው ነገሮች አሉ እሺ አይ በቃ እኔ አውሳታለሁ ሄሎ ወይኔ እንዴት ነህ ብሩኬ አሎ ምን ነው በዛው ጠፋሽ አው ጠፋዋ ትንሽ አልተመቸኝም ነበር ትንሿ እንዴት ናት ባክሽ ብሩኬ ርብቃ ደህና ርብቃ ነው አይ በቃ እኔ አውሳታለሁ ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ እንግዲህ በክፍል 6 ላይ አቤል ተናዶ ገፍትሯት የወንበሩ ጫፍ መቷት ራሷን ስታ በጣም ደም በደም ሆና ነበረ። እንደውም ሁኔታዋ በህይወት ትኖራለች ብለን አልጠበቅንም ነበረ። እሱም ደግሞ ደንግጦ ቶሎ አላነሳትም ነበር። እንግዲህ እሷ አሁን ላይ በመልካም ጤንነት ላይ ትገኛለች። የርብቃ መውደቅና እንደዛ መታመም ምናልባት ከአቤል ጋር ለመቀራረብ ጥሩ ምክንያት የሆነላት ይመስለኛል። ምክንያቱም አቤል በሰዓቱ ተናዶና ባደረገችው ነገር በተለይ ደግሞ የፎቶ ነገር ግራ ገብቶታል። የት እንደተገኘ ፎቶ እንግዲህ እሷ እድሜ ልኳን ስትከተለው ነው የኖረችው ስለምትወደው ማለት ነው። ነገር ግን እሱ ያን ፎቶ የተነሱበትን ጊዜ አለማስታወሱ እኔ በጣም ግራ ገብቶኛል። የዛ ፎቶ ነገር ማለት ነው። የፈለገ ቢሆን እንግዲህ ፎቶው የልጅነት አይደለም። ሁለቱም ትልልቅ ነው የተነሱት ፎቶ ነው። አንድ ጤነኛ ሰው ከሰው ጋር አብሮት የተነሳውን ፎቶ ሊረሳ ይችላል ብዬ አላስብም። ለዛውም እንደዚህ ተቃቅፈው የተነሱትን ፎቶ ማለት ነው። እንግዲህ የፎቶ ርብቃ ጋር አለ። እንዴት ነው ሊነሱ የቻሉት? ለኛም በጣም ጥያቄ እንቆቅልሽ እንግዲህ እነሱ ይፈቱልና ብለን እንጠብቃለን። የፎቶ ነገር ማለት ነው። ምክንያቱም አቤል የረሳው ነገር አለ ማለት የመርሳት ችግር ገጥሞታል ወይስ ጭራሽ እሷን የረሳት ማለት ይመስለኛል። ከዚህ ቀደም ፍቅረኛሞች ነበሩ ከዛ ረስቷት ነው እንዴት ነው ነገሩ? ግራ ሲገባይ ድረስ እሱ ራሱ ፎቶ ከየት መጣ ብሎ እስከመጠየቅ ድረስ የልጅነት ፎቶ ቢሆን ምናልባት ስላላወቅኳት ነው ሊል ይችል ነበር። ግን የቅርብ ጊዜ ፎቶ ነውና እንግዲህ በዛ የተነሳ ነበረ ተናዶ አንቋትና ገፍትሯት እንደዛ ሆና የነበረችው እና እንግዲህ አሁን ላይ ርብቃ በመልካም ጤንነት ላይ ትገኛለች። እና እንግዲህ ሌላው ደግሞ የተፈጠረው ነገር ርብቃ እንደምታውቁት ጥሩ ቤተሰብ ያላትና ሀብትም ያላት ወጣት ናት። እንግዲህ እንቆቅልሽ እስኪፈታልን ድረስ እንዴት ልትወደው እንደቻለች እንዴት አብረው እንደነበሩ እንዴት እሱ ሊረሳት እንደቻለ እሷ እንደዚህ ያወቀችውና የምታፈቅረው ሰው ሆኖ እሱ ግን እንዴት ሊረሳት እንደቻለ ባናውቅም ማለት ነው። ነገር ግን ለሱ ስትል ነው እንግዲህ እዚህ ቤት የተቀጠረችው። እስቲል አሁን ላይ በአቤል እናት ምክንያት የውሸት ፍቅረኛሞችና ባለትዳር እንደሆኑ ለሷ በጣም ደስተኛ ናት። ይሄን አጋጣሚ መጠቀሟ ማለት ነው። ምክንያቱም አቤልን ስለምትወደው። ሌላው ደግሞ እንግዲህ አቤል ወንድሙ አይመስለኝም። ነገር ግን እንግዲህ ቤተሰብ ሊሆን ይችላል።
ምክንያቱም ወንድም ቢሆን ኑሮ በዚህ መጠን እነሱን ለማጥቃት በዚህ ርቀት አይሄድም። በገዛ ወንድሙ ላይም ይሄን ያደርጋን ብዬ አላስብም። ነገር ግን ወንድም የሚባል ዝም ብሎ ቤተሰብ ይመስለኛል። እና እንግዲህ የቤታቸውን ካርታ የሚፈልግ ልጅ ነው። ይሄ ልጅ እንግዲህ አቤልን ወንድም እያለ ነገር ግን የአቤል ፍቅረኛን ደግሞ የሚያማግጥ ሰው ነው። የአቤል ፍቅረኛ የዚህ ትክክለኛ ፍቅረኛው ይሄ ነው። ነገር ግን ከአቤል ላይ የቤቱን ካርታ ወረቀት ለመስረቅ እንዲመቻቸው እሷ ፍቅረኛ መስላ ከአቤል ጋር ትሆናለች ማለት ነው። ይሄኛውን በጣም ተወደዋለች። ለገንዘቡ ተብሎ ደግሞ ያ ነገር እንድታገኘው የዛኛው የአቤል ፍቅረኛ ሆና እንግዲህ የወንድሙን ፍቅረኛ ያማግጣን እንበል አይዶን ነው እንዴት ብለን እንደምንፈታው ማለት ነው። ትክክለኛ ፍቅረኝነቷ ለዚህ ሰው ለዚህ ልጅ ነው፣ ለአቤል አይደለም። ነገር ግን በድብቅ ደግሞ ሁለቱ ተስማምተው ነው። በነገራችን ላይ በድብቅ ደግሞ በአቤል በማያውቀው መልኩ የአቤል ፍቅረኛ ሆና እንግዲህ መታለች። እና እንግዲህ ልጅ ዛሬ ወደ ቤታቸው መጥቷል ማለት ነው። ሚኪ ማለት ነው ወደ ቤታቸው መጥቶ ርብቃ ተኝታ ስለነበረ በጣም በሷ በጣም ደስተኛ ነበርና እያወራት ነበረ። ርብቃ እንደምታውቁት በጣም ቆንጆ ቅጥ ያለች ልጅ ናትና አቤል እንዲያጎርሳት ምግብ ቢቀርብለትም ግን እሱ ከሷ መሸሽንና የወደዳት እንዳይመስላት ስለፈለገ ራሷ ትበላለች ብሎ እምቢ ሲል ወንድምየው ተቀብሎ እኔ ያጎርስሻለሁ በማለት ሲያጎርሳት ሲንከባከባት ሲያይ አቤል ሲቀና ነበረ። ከመቅናቱ የተነሳ ያዘውን ምግብ በመንጠቅ እኔ ራሴ ያጎርሳታለሁ ሲል እናያለንና አቤል ይመስለኛል ቀስ በቀስ እንግዲህ ሊወዳት ይችላል ብዬ አስባለሁ። ምክንያቱም የዛችኛዋን ማንነት ያወቀ ጊዜ ደግሞ ያችኛዋ ምንም አይነት ፍቅር ለሱ የላትም። እሱ ግን ማንነቷን ስለማያውቅ በጣም ከልቡ ነው የሚወዳት እና ሁለቱ ከጀርባ ሆነው እየተጫወቱበት ነው ያሉት። ርብቃ ግን ይሄን ነገር ታውቃለች። ለምን መናገር እንዳልፈለገች አላውቅም። አቤልን ከወደደችው ስለነሱ ሴራ ተናግራ አቤልን ማዳንም ለራሷ የግሏን ማድረግ ትችላለች ብዬ አስባለሁ። እና እንግዲህ ርብቃ አሁን ላይ በመልካም ጤንነት ላይ ትገኛለች እና አቤልም ደግሞ እሷን መንከባከቡን ቀጥሏል። የአቤል እናት ደግሞ ሁለቱ እንዲጋቡ ትፈልጋለች። ይሄ ነገር በጣም አስቸጋሪ ነው፣ በተለይ ለአቤል ማለት ነው። የፈለገ ቢሆንና ርብቃን ሊወዳት ይችላል እኮ ግን ነገር ግን ፍቅረኛ ስላለው እናቱን ደግሞ በዚህ በኩል ስለዋሻትና ለማስደሰት ስለፈለገ ርብቃን እንደ ፍቅረኛ ተቀብሎ የእናቱን ፍቃድ ለመፈጸም እየሞከረ ይገኛል። እና እንግዲህ በመጨረሻም እነሱ ሁሉም ከቤት ወጥተው ይሄዳሉ ማለት ነው። እንዳጋጣሚ ሆኖ በዚህ የተነሳ ነበረ ወንድምየው እንግዲህ ወደ አቤል መኝታ ቤት ልተኛ ነው በማለት በመግባት ቢሮአቸው ውስጥ በመግባት የቤታቸውን ካርታ እንግዲህ ሲፈልግ ያገኘዋል ማለት ነው። የገዛ ፍቅረኛውን የወንድሙ ፍቅረኛ እንድትሆን አድርጎ እንድትሰልል ወይም ደግሞ ያን መረጃ እንድታመጣለት ሲልካት የነበረችው ልጅ እሱ ቀድሞ መረጃውን አገኘው ማለት ነው እዛ ቤት ሄዶ እና እንግዲህ በዚህ ተደስቶ ሳያቅ ግን ከኋላ ግን የሆነ ሰው ድንገት ይመጣበታል። ድራማው እዚህ ላይ ነው ያለቀው። የመጣው ግን እጁ እንዳዩት ከሆነ የርብቃ እጅ ነው። ምናልባት ርብቃ ትሆን ተነስታ የመጣችው አላውቅም፣ ወይስ አቤል ይሄን ነገር ደርሶበት ይሆን አላውቅም። የቤታቸውን ካርታ ሰርቆ ይዞ ሊወጣ ሲል እንግዲህ የሆነ ሰው ድንገት በሩን ከፍቶ ከኋላው ሲመጣበት እናያለን። እና እንግዲህ እንደዚህ ከኋላ ተደብቀው የሚያጠቁን ተንኮለኞችና መጥፎ ሰዎች በጣም አሉ። የሚወዱን የሚያስመስሉ ግን የኛን የሆነ ነገር እኛን ለመጣል ሊሆን ይችላል እኛን የሆነ ነገር የሚመኙ ሰዎች አሉ። ነገር ግን ደግሞ ፊት ለፊት ስናያቸው በጣም የሚወዱን የሚያከብሩን የሚመስሉ ውስጣቸው ግን በተንኮል የተሞላ ልክ እንደ አቤል ወንድም አይነት እንደሚኪ አይነት ሰዎች በጣም ብዙ አሉና አቤል ግን ብልጥ መሆን አለበት። ርብቃም ደግሞ የምታውቀውን ነገር መናገር አለባት። ፍቅረኛው ተብያዋ አውቃ እየተጫወተችበት እንደሆነና እሷ ሌላ የምትወደው ሰው እንዳለ መናገር አለባት። እዚህ ቀደም በነገራችን ላይ ስልኳ ሲጠራ ድንገት አቤል ያየዋል እና እንግዲህ የኔ ውድ የሚል ነበረ። በድንጋጤም እንግዲህ በነገራችን ላይ ሜሴጅ ይልክላታል። ይህን ነገር ቶሎ አፍጥኙ እና ደስተኛ የምንሆንበት ጊዜ ሩቅ አይሆንም። ከዚህ በላይ
አታርዝሚው አፍጥኙው የምታደርጊውን ነገር የሚል ኮሜንት ጽፎላት አቤል አይቶት ነበር። እና እንግዲህ እሷም አጎቴ ነው በማለት አጎቴ እያለች እየሸወደችው ትገኛለች። ነገር ግን ርብቃ እውነቱን ከተናገረች ከህይወታቸው ትወጣለች። ከርብቃ ጋር አብረው ይቀጥላሉ ብዬ አስባለሁ። እኔ ግን አቤልና ርብቃ አብረው ቢሆኑ በጣም ነው ደስ የሚለኝ። ርብቃ በጣም ነው የምትወደው። ለዛም ነው ዋጋ እየከፈለች ያለችው። እሱም እንግዲህ እናትየዋ እያቀራረበቻቸው ትገኛለች። አቤልና ቃሊል ይገባን ብዬ አስባለሁ። እና እንግዲህ ድጋሜ እንደዚህ እንደማይጎዳት ተስፋ እናደርጋለን። አሁን ላይ በህይወት ተርፋለች። እና የኔ ውድ ቤተሰቦች ርብቃ በጣም ቆንጆ ድራማ ይመስላል። ከጀመረ ገና 1 ሳምንቱ ነው። ክፍል 7 ላይ ደርሷል ማለት ነው። ርብቃ ክፍል 7 ላይ ደርሷል። በጣም የሚያጓጓ ይመስላል። ገና አዲስ ካጀማመሩ ራሱ ደስ የሚል በፍቅር የተጀመረ ነው። ያው ብዙ ውጣ ውረዶች ይኖሩታል። ነገር ግን በጣም ቆንጆ ድራማ ይመስለኛል። እና ሁላችሁም እንግዲህ እየገባችሁ እንድታዩት በዚህ አጋጣሚ ጋብዛችኋለሁኝ። የኔ ተወዳጆች ለቤት አዲስ ይሆናችሁ ይሄን ቪዲዮ ስትጀምሩ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉ። እወዳችኋለሁኝ። በሌላ በአዲስ በቆንጆ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።